በልጅነታችን በኢትዮጵያ መጽሐፍት አሳታሚ ድርጅት አሁን ሜጋ እንደምንለው ኩራዝ አሳታሚ ድርጅት በርካሽ ዋጋ ትላልቅ ዓለም አቀፍ የትርጉም የሀገር ውስጥ ወጥ ድርሰቶችንና ለትምህርት ለድርሰት ለኪነ ጥበብ ለስነ ጽሁፍ የሚሆኑ መጽሐፍቶችን ያሳተመ በርካሽ ዋጋ በሚሸጥበት ዘመን ንባብን ሀብለን ጀመር። ከዛ ምዕራፍ ውስጥ ከዛ የህይወት ገጽ ውስጥ ከዛ የኑሮ ልብ ውስጥ የማስተውሳቸው ለህይወት ተሞክሮ የሚጠቅሙ ጠንካራ የሩሲያውያን ድርሰት በእናያልነ ሙላት በተለያዩ ተርጓሚዎች እየተዘጋጀ ለአንባቢያን ይቀርባል። እነ ታራስ ቡልባ እንደ ሰው በምድር እንደ አሳ በባህር ኒያንደርታል የሚባለው ገጸ ባህሪ ያለበት አስገራሚ ምርጥ መጽሐፎች ይቀርባሉ። የነ ዶስቶቭስኪ ያለ የነ ፑሽኪን የነ ሊዮ ቶልስቶይ እነዚህ መጽሐፎች ሁሉ በትርጉም ይቀርቡልናል። የራሺያው መጽሐፍ ለማመን የሚያስቸግር በዓለም ላይ በየትኛውም አገር ደራሲ ቢራቀቅ ተፈጥሮን የሀገር ፍቅር ስሜቱንና የአካባቢውን የአየር ሁኔታ በመግለጽ በመጽሐፍ ሩሲያውያንን የሚያህል የለም። ከነዚህ ደራሲዎች መካከል እንደ ህይወት ተሞክሮም እንደ ቅርብ ጓደኛም በፍቅር የማቀው ሚካኤል ሌርሞንቶቭ የሚባል ደራሲ አለ። የዘመናችን ሰው ፒቾሪን የሚባል አንድ ጠንካራ ከሩሲያ ሰራዊት መሃል የሚዋጉት የቼችን የግሮዝኔ ተወላጅ አለ። በጦርነቱ ጊዜ ትላልቅ የቮልጋ ወንዝን ሩሲያ ውስጥ በወንዝም በበረዶም በተፈጥሮ ሀብት የማትታማው ሩሲያ ውስጥ በውጊያው መሃል ብዙ ሸለቆና ወንዞችን ጅረቶችን ይሻገራሉ። ግን አንዳንድ ቦታ ላይ ያለውን በረዶማና አቀበታማ ስፍራ ለመሻገር ሰራዊቱ እጅግ በጣም ከአንድ ሰው በማይጠበቅ ሁኔታ ዋጋውን ለመክፈል ይገደዳል። ከዚህ መሃል የውጊያ ፈረሶቻቸውን ተሸክሞ መሻገር የሚያስፈልግበት ቦታም ይኖራል። በዚህ መሃል ፒቾሪን የሚባል ገጸ ባህሪ አለ። ራሱን ለመስዋዕትነት ያዘጋጀ ከሰራዊቱ መሃል ፈረሶቹን ተሸክሞ የሚሻገር ጀግና ነበር። ወላይታ ዲቻ እንደ ሚካኤል ሌርሞንቶቭ እንደ ፒቾሪን ፈረሱን ተሸክሞ ሸለቆችና ወንዞችን እንደተሻገሩ ጀግኖች ወላይታ ዲቻን ይዞ የሚያሻግር የማህበረሰብ ኮሚቴ የማህበረሰብ ተወካይ ጀግና ልንፈጥር ይገባል። እንደ ህዝብ የህዝብ ተወካይ ነው ወላይታ ዲቻ። አመራሮች ቢመጡ አመራሮች ቢሄዱ ስያሜውን ማንነቱን ምንነቱን የህዝብ ውክልናውን የእግር ኳስ ተምሳሌቱን ለሀገር በሚያበረክታቸው ወጣቶች ወላይታ ውስጥ በሚፈጥረው የወጣቶች የሥራ ዕድል ፈጠራ በምንም ምሳሌ ለህዝቡ ብራንድ ሆኖ ያለ ክለብ ነው። ይሄ ክለብ በቅርብ ሳምንታት ባጋጠመው የውጤት ቀውስ ብዙ ውጣ ውረዶች አጋጥመውታል። ልዩነቴ ከብዙ ሰው ጋር ልዩነቴ እንደተጠበቀው ነው። ምክንያቱም በኳስ ውስጥ ተወልጄ በኳስ ውስጥ አድጌ በኳስ ውስጥ ተጫውቼ በኳስ ውስጥ አሰልጥኜ በኳስ ውስጥ ቡድን መሪ ሆኜ በኳስ ውስጥ ተንታኝ ሆኜ በኳስ ውስጥ የራሴን ዩቲዩብ ቻናል አዘጋጅቼ የምኖር እድሜ 95% ኳስ ውስጥ የከረምኩ ሰው ከማንም የተሻለ ግንዛቤ ባይኖረኝ ከማንም ያነሰ ግን የለኝም። ከማንም ያነሰ ሳይሆን ቢያንስ የተሻለ ግንዛቤ በጣም ባይኖረኝ እንኳን ግንዛቤ ካላቸው ሰዎች መሃል ራሴን መድባለሁ። አንዳንድ ጉዳዮች መነካት በሌለባቸው ሰዓት ይነካሉ። ከአሰልጣኝ ለውጥ ጋር፣ ከስራ አስኪያጅ ለውጥ ጋር፣ ከተጫዋቾች ስንብት ጋር፣ ከቦርድ ድክመት፣ ጥንካሬ፣ ስንፈትና ትኩረት ጋር በተያያዘ የሚፈጠሩ በርካታ ውጣ ውረዶች አሉ። ወደ ኋላ እንመለስም። ነገር ግን ምን ማድረግ አለብን?
እዚህ ጋር ምን ማድረግ አለብን? የደቦ ድጋፍ፣ የደቦ ፍርድና የደቦ ውሳኔ ለመጠየቅም ለማስተባበርም አይደለም። የመጀመሪያው ማሳሰቢያ ምን እናድርግ በሚለው ላይ እንደ አንድ ተራ ግለሰብ የመብተው አካል ለመሆን እንጂ በምንም መመዘኛ በምንም ተአምር የክለቡ አስተዳደራዊ መዋቅር ውስጥ የክለቡ አመራር ስፍራ፣ የክለቡ አማካሪ ስፍራ፣ የክለቡ የቡድን መሪ ስፍራ፣ በክለቡ ውስጥ ቴክኒክ አካባቢ ለመቅረብ አንድ አቅም፣ ሁለት ጤንነት፣ ሶስት ፍላጎት፣ አራተኛ ወቅታዊ ፐርፎርማንስም ስለማይመጥን በማንኛውም አቅምና በማንኛውም ፍላጎት የጥንት ተጫዋቾች የጥንት የኳስ ቤተሰቦችና የተጫወቱ ተጫዋቾችና አሰልጣኞችን አነጋግረን ጊዜያዊ ኮሚቴ አዋቅረን በሁለት በሶስት ቀን ውስጥ የራሳችንን የመብት ሐሳብ አስቀምጠን ለሚመለከተው የክለቡ የቦርድ አመራር ወይም ደግሞ የበላይ ጠባቂዎች ለማዘጋጀት ፍላጎት አለኝ። በዚህ መሃል ራሴን በየትኛው ቦታ ማስቀመጥም መሾምም መከጀልም ፍላጎትም ምንም የለኝም። ይሄ ቃል በምድር በሰማይ ነው። ምክንያቱም ራስን ለመሾም እንደሚደረግ ጥረት፣ ራስን ለአንድ ቦታ ለማብቃት እንደሚደረግ ጥረት አይነት በሃይማኖታችን ውስጥ ወራዳ ነገር በምድር ላይ የለም። አይ እሱ አልፈለገምና እኔ የጤንነቴ ችግር አሁን ይህንን ፕሮግራም ስንሰራ ይቅርታ አድማጮች 1 ወር ከ15 ቀን በደም ግፊት መኝታ ላይ ተኝቼ ሕክምናዬን እየተከታተልኩኝ 1 ወር ከ15 ቀን ከተማ ውስጥ የሞቱ እህቶቼን፣ የሞቱ ወንድሞቼን፣ የሞቱ ጓደኞቼን አንድም ለቅሶ ሳልደርስ ለሕክምና ወደ ጦና ኬርና ኦተና ሆስፒታል እየተመላለስኩኝ በርካታ ማህበራዊ ጉዳዮችን እዛው ሳልሳተፍ ከደጅ ከበሬ ካልወጣው 1 ወር ከ15 ቀን ነው። በዚህ መሃል ስለምንም እንደዚህ አይነት ጉዳይ ክጃሎት የለኝም። እኔ እንዳማካሪ ሆኜ እኔ ምን ይሻላል በሚል የመፍትሄ አሰባሳቢ አፈላላጊ ኮሚቴ ውስጥ ልጆችን ጠርቼ ለማወያየትም ጧትና ማታ ሊጠይቁን ከሚመጡት ጋር ምን ይሻላል የሚለውን ጥያቄ እያነሳው እያወጣው እያወረድኩ ለአድማጮቼ፣ ለክለቡ ደጋፊዎች፣ ለክለቡ ቤተሰቦችና ለአመራሮቹ የተለያዩ ሐሳቦችና የመፍትሄ ሐሳቦችን ማስቀመጥ ፈልጋለሁ። እንደዚህ አይነት ሐሳብና መፍትሄ በሚያስፈልግበት ጊዜ ለክለቡ አሰልጣኝም ቢያስፈልግ ስራ አስኪያጅም ቢያስፈልግ የደጋፊ ማህበርም የቦርድ አመራርም ጥሩ መፍትሄ ሊያመጣ የሚችል ነገር ምንድነው ሲባል በሚሊዮን የሚቆጠሩ ሐሳቦች ናቸው የሚመላለሱት። ያንን ለማስተናገድና ያንን የመፍትሄ ሐሳብ ሁሉ ወደ ቋት አስገብቶ ፈጭቶ ፈልፍሎ አድቆ አሽጎ ወደ መፍትሄ ለመምጣት ራሱ ጊዜው ቡድኑ ያለበት ጊዜ የፈተና ወቅት ነው። ሁለት ስጋት ውስጥ የማይጥሉን ጊዜዎች ነጥቦች አሉ። አንደኛ ወደ 99 ነጥብ ገና ደጅ አለ፣ ውጭ አለ። እነዚህን ያህል ጫዋታዎች ገና የሚካሄዱ ናቸው። ነገር ግን ሳይቃጠል በቅጠል ሊባባስ ይችላል። ይህ አሁን ወቅቱን ያልጠበቁ እርምጃዎች ምለው ካሰልጣኙ ጀምሮ ያለውን ነገር ህዝብ፣ አመራሩ፣ በክለቡ ዙሪያ ያሉ ሰዎች ፍላጎታቸውን ባሳዩ ጊዜ የጤናዊ መጓደልም ሁለተኛ የሰውን ሐሳብ መቃወም ተገቢ ስላልሆነ እንደ ስፖርት ውስጥ እንደቆየ ሰው እዛች ጋር የታየችው ጥገናዊ ለውጥ በውስጤ ሳልናገር አላልፍም። ወደ ኋላ መመለስ ስለሌለብኝ ነው። ጊዜውን ያልጠበቀ እርምጃ ነው። የሆነ ሆኖ አሁን ምን መደረግ አለበት ለሚለው እያንዳንዳችን ልናውቅ የሚገባው ከክልሉ ርዕሰ መስተዳድር፣ ከዞኑ ርዕሰ መስተዳድር፣ ከከተማው ከንቲባ እስከ ቦርድ አባላት፣ የክለቡ ጊዜያዊ ስራ አስኪያጆች፣ የክለቡ ጊዜያዊ አሰልጣኝ፣ የክለቡ ተጫዋቾች፣ እኔ የከተማው ደጋፊ፣ እያንዳንዱ ሰው እንደ ግለሰብ ሁሉም ለክለቡ እኩል ነው። ሁሉም ለክለቡ እኩል ነው። አንድ ሰው ነው። ነገር ግን እድርም ሆነ ጉንዳንም ሆነ በማንኛውም ጉዳይ ላይ የሚያስተባብር፣ ጉዳዮችን የሚሰማ፣ ጉዳዮችን የሚለካ፣ ጉዳዮችን የሚያሳጥር፣ የሚያርዝም፣ መጥኖ የሚቆርጥ የሚወስንም አካል ያስፈልጋል። ይሄ ደግሞ በመዋቅሩ የዞኑ ምክትል አስተዳዳሪ በበላይ ጠባቂነት የክለቡን የቦርድ አባላትና የክለቡን አስተዳዳሪ ሆነው ይሰበስባሉ። ተጠሪነቱ በመዋቅር ያ የተቀመጠ ነው።
ነገር ግን ካለው ወቅታዊ የፖለቲካ እንቅስቃሴ የሥራ ብዛት ኃላፊነት በሰከንድመንት ወይ በሁለተኛነት ወይም ደግሞ በውክልና የሚሰራ በመሆኑ ሙሉ ትኩረቱ ክለብ ላይ ባልሆነ ሙሉ በእግር ኳስ ያለ ልምድና እውቀት በሌለ ሰው ላይ ይሄ ቢደረግ የሚለው የባሰ አደጋ ሊያስከትል ይችላልና እዚህ ከተማ ውስጥ በእውቀት በኳስ እውቀት በስልጠና በማስተባበር በማኔጅመንት እውቀት ያላቸው ልጆች ግለሰቦች ተነጋግረን ክለቡ ድረስ አዲስ አበባ ሄደን አሁን በሚጀምረው ውድድር ሆቴል ድረስ ሄደን ተጫዋቾችን አበርትተን አንቅተን የሚደረገውን መዋቅር የሚሰራው የሚወስነው የሚሾመው የሚሽረው የቦርድ አባላትና የክለቡ የበላይ ጠባቂዎች እንደሆኑ ተረጋግጦ ነገር ግን በወላይተኛ ወርካን ጡንጡቀይ ማዶ በድብድብ በጸማል ቁንጥጫም ድጋፍ አለው ይባላል። የአቅማችንን ድጋፍ ለማድረግ በበኩሌ ጥረት ጀምሬያለሁ። ያ የተጀመረው ጥረት ጫፍ ሳይደርስ እዚህ ሚዲያ ላይ መግለጽ ሳይሆን ከኋላ እንደ ሴራ ከኋላ እንደ ሌላ አጀንዳ አራማጅ ተብለን እንዳንወቀስ አንደኛ በዚህ በህዝባዊ በሆነ ጉዳይ ላይ መጠንቀቅ ተገቢ ነው። በግልጽነት ነው። እኔ የተለያዩ ጉዳዮች ጊዜ የሚደርሱን ወቀሳዎች፣ ስሞታዎችና ስም ማጥፋቶች አሉ። አሁን እናንተ ያላችሁ እንዲህ ይሆናል የሚል ሐሜትና ወቀሳንም ስጋት አይደለም። ግን የማንነታችን በእግር ኳስ ውክልና ብሔር፣ ሃይማኖት፣ ጎሳ፣ ጾታ፣ ማንነትና ምንነት ሳይለይ የማህበረሰብ ውክልና ያለው ክለብ ነው። ሁለተኛ በስፖርት በኩል የፈጠረው መነቃቃት ማህበራዊ ትስስርና ማህበራዊ ቦንዳችንን ያጠናክረ በምሳሌነት የሚጠቀስ ወደ ተቋም የተቀየረ ክለብ ሆኗል። እንዴት እናትርፈው? ከወራጅነት አይደለም። ዲቻ የሚወርድበት ምንም አይነት መንገድ የለም። ግን ከገባበት ምስቅልቅል ከገብረ ክርስቶስ መሰናበት በኋላ ከአንድ ጨዋታ በኋላ ቴዎድሮስ ቀነኒ የተባለው የቡድኑ ምክትል አሰልጣኝ ከዛ በኋላ በጊዜያዊነት የነበረው ራሱን አግልሏል። ከዚህ በኋላ በ1969 በደርግ ጊዜያዊ አስተዳደር ደርግና ኢህአፓ መኢሶን ጊዜ በሶማሌ በሻቢያ በተለያዩ አካባቢዎች ደርግ ውጊያ በነበረ ጊዜ መኢሶኖች የወሰዱትን ውሳኔ እንደ ሽሽት ቆጥሮ ደርግ የወሰደውን እርምጃ እናስታውሳለን። እነ ኃይሌ ፊዳ ላይ የተወሰደው እጅግ በጣም አሳዛኝ እርምጃ ባልተጠና ሁኔታ ስለሆነ ነው። ስለዚህ አንድ ችግር በመጣ ጊዜ ሰዎች ራሳቸውን ከዚህ ማግለል፣ መሸሽ፣ መራቅ ይፈልጋሉ። እውነት ነው። ክለቡ ክረምት ላይ መጠናከር ባለበት ደረጃ የኢንተርናሽናል ውድድሩን በጠበቀ ደረጃ ባለመጠናከሩ የተከፈለው ዋጋ ሊሆን ይችላል። ኦልሬዲ እሱ አልፏል። ኤጌሌ አርጎት ነው 10 በላይ የቦርድ አመራር ባሉበት የተወሰነ ውሳኔ ስለሆነ በመጀመሪያ ከቦርድ አመራሮቹ አናት ላይ ሊወርድ የሚችል ጉዳይ አይደለም። ግን በንጥል አሁን መጠየቅ አይቻልም። ጥራዝ ነጠቅ እውቀት ኖሮት እጅግ በጣም ምን አዋቂ ነኝ የሚል የቦርድ አመራር የአብዛኛውን ቦርድ ኃላፊነት ወስዶ ለብቻው ወጧ እንዳማረላት ኮማሪት የተደረገው እንቅስቃሴ ዋጋም እንደሚያስከፍል ሊታወቅ ይገባል። በአንድ ተቋም ውስጥ ቦርድ የተባለው በተናጠል እርምጃ ለማስወገድ ነው የቦርድ ማንነት የሚጠቅመው። ስራ አስኪያጁ ከሄዱ በኋላ ስራ አስኪያጁ ላይ የተለያዩ ጉዳዮችን መደፍደፍም ተገቢ አይደለም። ኢቭን በአዲስ አበባ ጉዟችን የቀድሞ የቦርድ የክለብ ስራ አስኪያጅ አሰፋው ሲሶን ከራሳችን ጋር አንድ ላይ አርገን ክለቡን ለማበረታታት በጋራ የመሄድ ፍላጎት ሁሉ አለ። ምክንያቱም በግለሰብ ደረጃ አሁንም ከኛ የተሻለ ለክለቡ ቅርብ ሰው እሱ በመሆኑ በእግር ኳስ ውስጥ መሄድም መሰናበትም መምጣትም መሾምም የተለመደ ነገር በመሆኑ ከክለቡ አንዳንድ ጊዜ በሽያጭም በፐርፎርማንስም የሚባረሩ ተጫዋቾች አውሮፓ ውስጥ አይታችሁ እንደሆነ በሌላ ጊዜ ደግሞ ክለብ ውስጥ ይመጣሉ። የክለቡ ጉዳይ በሰላማዊ ሁኔታ ከተጠናቀቀ ማንም ክለቡ ላይ እንደ ግለሰብ ንብረት ቂም የሚያይዝበት ጉዳይ የለም። ግን የቦርድ መዋቅር ሲዋቀር እንደ ራስ ንብረት ክለቡን የሚያዝ ክለቡን አስፍቶ ያለማሰብ
የስኮፑን የማጥበብ ጉዳይ ያስከፈለን ዋጋ ነው። ይሄ አንዳንድ ጊዜ አሽሞን ምንም ማለፍ አያስፈልግም። ሁሉም በጥፋቱ ልክ ስፍሩን ልኬቱን ሊቀበል ይገባል። ከባድ ችግር ስላለ ነው። ግን ለመውቀስ በተመቸ ሁኔታ የሚወቀሱ ከላይ ያሉ ሰዎች አሉ፣ ይወቀሳሉ፣ እርምጃም ይወሰዳል፣ በአደባባይም እንዲወገዙም ሊደረግ ይችላል። ነገር ግን የገነገነ ተንኮል ያላቸው ክለብ ውስጥ ያሉም አመራሩን እስከታች ተጫዋቾቹ አጠገብ ያሉ ግለሰቦችም በቦርድ አካባቢ ያሉ አመራሮችም የቦርድ ምጣኔንና ይዘት ወይም ደግሞ ኃላፊነትንና ተጠያቂነትን በአግባቡ ያልተረዱም ስላሉ እሱን ሁሉ የማጥራት ስራ እንዲሰራ የራሳቸውን ፕሮፖዛል እናቀርባለን። ፕሮፖዛሉ ሲቀርብ በጓደኝነት በአብሮ አደግነት ወይም ደግሞ በወዳጅነት የምናስበው አንዳች ነገር አትኖርም። ከዛ ውጭ ደግሞ በቂም በቀል፣ በሴራ፣ በውስጥ ጥላቻ የምናቀርበውም ነገር የለም። ስለዚህ በተለያዩ ስብጥሮች ከባለሀብት፣ ከተጫዋች፣ ከአሰልጣኝ፣ ከኮሚቴ በእግር ኳስ ውስጥ ደግሞ በስልጠናና በትምህርት ዕውቀታቸውን ያዳበሩትን አካተን ከህግ ባለሙያዎች ጋር ሆነን ምን መሆን አለበት የአጭር ጊዜ ፕላን፣ ይሄ ፕላን ሙሉ በሙሉ ሊሰረዝ ይችላል። ምክንያቱም ከመፍትሄ አፈላላጊ ኮሚቴዎች ውስጥ አንዱና እጅግ በጣም ጥቂት ፐርሰንት ያለው ሰው በመሆኑ ሐሳቡ ተቀባይነት ካገኘ ጥሩ፣ ካላገኘም ለምን አልተቀበሉም የሚል ሳይሆን እስቲስላሂ ራዕይ ሰዲድ ይላል በሃይማኖት ትምህርታችን። የተሻለው ሐሳብ በሌላ ሰው አንደበት ተነግሯል። የኔ ሐሳብ ስላልተሻለ የኔ ሐሳብ ስለማይጠቅም በምክንያት የኔ ሐሳብ ውድቅ ሆኗል እንጂ የኔን ለምን አልተቀበሉም የሚል የኩርፊያና አፍንጫ የመንፋት ባህሪ በሌላቸው ሰዎች የሚቀርብ ሐሳብ ነው። እንደ ግለሰብ ካየን በጊዜያዊነት እድል ሰጥቶት የቦላይ ኃላፊ ሆኖ የሚቀመጠው የዞኑ ምክትል አስተዳዳሪና የክለቡ የበላይ ጠባቂ እንደ ግለሰብ ካየነው አንድ ግለሰብና የክለብ ደጋፊ ነው። ነገር ግን እንደ አመራርና እንደ ኃላፊነት ትከሻው ላይ ጫንቃው ላይ የወደቀው ሸም ከፍተኛ ነው። በምን እንርዳ፣ በምን እንደግፍ? ከዛ በኋላ ይህ የውድድር ዓመት ሲያልቅ ክረምት ላይ እንደ ቦርድ፣ እንደ ደጋፊ ማህበር፣ እንደ አጠቃላይ እንደ ማህበረሰብ ውይይት ተደርጎ በደንብ ውስጣዊ አሰራሩን ማረም ይቻላል። አሁን ግን እንደ እሳት አደጋ ለደረሰው የአስፈሪ የውጤት ማሽቆልቆል እንዴት ወደ ላይ መምጣት ይቻላል? እንዴት ተወዳዳሪ መሆን ይቻላል? እንዴት ተፎካካሪ መሆን ይቻላል? ይህን ኃላፊነት በመውሰድ ብናቀርበው ሐሳብ ነው። በዚህ ውስጥ መታረም ያለበት፣ በዚህ ውስጥ መሻሻል ያለበት፣ በዚህ ውስጥ ሙሉ በሙሉ መጽደቅ ካለበት፣ ኖ ሙሉ በሙሉ ደግሞ ይሄ መሰረዝ አለበት፣ በሌላ መንገድ ማየት አለበት ከተባለ ዳን በጠጠር ይደገፋል። እንደ ገዢ ሐሳብ እንደ ቋሚ ትርክት ያልነው ነገር ካልጸደቀ የሚባል ጉዳይ አይደለም። ነገ ወይ ተነጎዲያ እያመመኝ በድጋፍም ወጥቼ ምንወያየው ውይይት አለ። ምንድነው ይህ ክለብ በየዕለቱ ወቃሽ ነቃሽ ከበዛበት መሸሽ የሚችለው አሰልጣኝ ሊሸሽ የሚችለው አመራር ሊሸሽ፣ ነገር ግን ተጫዋቹ በአካል አይሸሽ እንጂ በስነልቦና ቋሚ ተሰላፊ መሆንን እንዲፈሩ እንዲሰጉ ያደርጋል። አንዳንድ ህዝባዊ ጫናዎች ያንን በስነልቦና ለማገዝ ካጠገባቸው በቋሚነት አጠገባቸው የሚቆይ የስነልቦና ባለሙያ፣ በቋሚነት ደግሞ በእያንዳንዱ ጨዋታ 2 ወይም 3 ከዚህ ኮሚቴ ፈረቃ ተይዞ አጠገባቸው ነው የሞራል ስንቅ ጥገና የሚያደርግ። ይሄ እንደ ኃላፊነት ላይ የሚሸከም አይደለም፣ እንደ ተራ ደጋፊ። ነገር ግን በሩ ተከፍቶለት ተጫዋቾችና አመራሮችን አሰልጣኞችን በሞራል የሚያገኝ የደጋፊ ማህበር ተወካይ እንደማለት ነው። ለምን ካጠገቡ ማይራቅበት፣ ካጠገቡ ማይሸሽበት፣ ካጠገቡ ማይጠፋበት ጊዜ ላይ ስለደረሰ ችግር የለም። ምንወቅሰውንም ወቅሰን ምንሰድበውንም ሰድበን ምናወግዘውንም ለማውገዝ ጊዜ ይደርሳል። አሁን በተናጥል በወቀሳ ሊቀጠቀጥ የሚገባው ሰው የለም። አንድ በሀገር ውስጥም በውጭ ሀገርም ሆኖ ለዚህ ክለብ ተጨንቆ የተለያየ ሐሳቦች የሚሰነዝሩ ሰዎችም የተለየ ጥቅም፣ የተለየ ፍላጎት፣ የተለየ አጀንዳ ኖሯቸው አይደለም የሚሰጡት ሐሳብና አስተያየት
ምናልባት የቃላቱ መጠጠር፣ ምናልባት የጽሁፉ ተከታታይ መሆን፣ ምናልባት የግለሰቦች ስም መጠቀስ እንደ ግለሰብ ሊያሳዝነን ይችል ይሆናል። ግን በልበ ሙሉነት በሆደ ሰፊነት ይህ የሆነው ክለቡን ከመጠበቅ ነው፣ ክለቡ አይዴንቲቲያችን ነው ከሚል ስሜት ነው በሚል ልንወስድ ይገባል። ደግሞ በእርግጥ በግልጽ እንደማውቀው ነውም። ከተለያዩ ሰዎች ጋር የተለያየ የፖለቲካ አመለካከትና አለመግባባት ወይም ደግሞ የሀሳብ ልዩነት ሊኖር ይችላል። ዲቻ ላይ ግን ኢህአፓም ኢሶንም ቅንጅትም ኢህአዴግም ኢዴፓም ኢሰፓም ማንም የስም ልዩነት የለውም። ወላይታ ዲቻ ወላይታ ውስጥ ያለውን የወላይታውን ተወላጅ የሌላ አካባቢ ተወላጅ ወላይታ ውስጥ የማንም ነዋሪ የእኩል ውክልና አለው። እናስታውስ፣ አቶ ንጉሴ ላቄ የጉራጌ ማህበረሰብ ተወላጅ ናቸው። ወላይታ ውስጥ ተወልዶ ወላይታ አድጎ ሀብት ንብረት ያፈራው ወላይታ ውስጥ ነው። ወላይታ ዲቻ የጥሎ ማለፉን ዋንጫ በልቶ በሚመጣ ጊዜ እንደ ክብር እንግዳ እኔም ከአሰፋው ሲሶ ጋር አንድ ላይ እነ ሳሙኤል ደበና ጋር አንድ ላይ ሆነን የምሳ ግብዣ አለ ተብለን ቤታቸው ሄድን። ጤንን በትክክል ደጋግሜ ማንሳት ፈልጋለሁ። በቃ ሻይ ቡና ይኖራል ወይም የምሳ ግብዣ ይኖራል ብለን ነው የገባነው። ዳስ ተጥሎ ቡፌ ተጥሎ ሴት ልጆቻቸውን ወይ ወንድ ልጆቻቸውን መልስ የጠሩ ይመስላል። ያንን የሚያህል ጠረጴዛ ትልቅ ቡፌ ተዘጋጅቶ ሙዚቃ ተከፍቶ ቄጠማ ተጎዝጉዞ ትልቅ ቅበላ ነው ያደረጉት። እኛ አቶ ንጉሴ ከዚህ በፊትም የሲንጀር ቡድንን በግል ያቋቋሙ ሰው ናቸው። ወላይታ ውስጥ የትኛው ማህበረሰብ ለእግር ኳስ የተለየ ፍቅር አለው ብቻ አይደለም፣ ክለብ እስከ መመስረት የተካሄደበት ከተማ ነው። 6 7 8 9 እኮ አይደለም፣ ብዙ ክለቦች ነበሩ በግለሰብ የሚተዳደሩ። ስለዚህ ወላይታ ዲቻ እንደ ክለብ ካየነው የሁሉም ብሔረሰብ የወላይታን ውሃ ለጠጣ፣ የወላይታን ጥሬ ለቆረጠመ፣ የወላይታን እሸት ጠርጥሮ ለበላ ሰው በሙሉ ወላይታ ዲቻ የእኩል መብት የእኩል ፍቅርና የእኩል ውክልና አለው። ስለዚህ የትኛውም የማህበረሰብ ክፋይ፣ የመንግስት ሰራተኛው፣ ባለሀብቱ፣ በስፖርት ዙሪያ ግንዛቤ እውቀትና አቅም ያለው እንዲሁም ደግሞ የፖለቲካ አመራሩ ተቀናጅተን እያንዳንዱ የድርሻ ውክልናው እንደ አንድ ደጋፊ ነው። ለቦታው ልዩ ፍላጎት ከማከላችን ያለ አንድ ሰው የለም። በእግር ኳስ የፒኤችዲ በኮቺንግ ፒኤችዲ ያለው፣ በፉትቦል አድሚኒስትሬሽን ወይ ማኔጅመንት ማስተርስ ያለው፣ የተለያየ ዲግሪ ማስተርስ ፒኤችዲ ያላቸው ልጆች አሉ። እነዚህ የተማሩ ልጆች ነጥረው በወጡበት አካባቢ እንደኔ አይነቱን በግርድፉ ወይም ሌላውን ሰው እንትና ቢሆን ይሄ በደቦ ፍርድ አንድ ሰው ሳያጠፋ ቀጥቅጦ እንደሚገደለው ባለፉ የለውጥ ዓመታት በተለያየ ቦታ ስናይ ሰሜን ኢትዮጵያ ሻሸመኔ፣ እዚህ በአካባቢያችን ደቡብ ጋምቤላ፣ ሶሳ ምን እንዳየነው በደቦ ፍርድ ሰው ተፈርዶ እንደሚገደልበት ተገቢ ያልሆነም ሰው እገሌ መሆን አለበት ተብሎ የምናመጣው ነገር በደቦ ፍርድ ሰው እንደመግደል ነው የሚቆጠረው። የመጨረሻው ድምር ውጤት ምንድነው? ክለቡን በአደባባይ እርቃኑን ማስቀረት ነው። ስለዚህ የመሾምም የመሻርም ስልጣን ያለው ቦርዱ እንዲሁም የዞኑ ምክትል ርዕሰ መስተዳድርና የዞኑ ርዕሰ መስተዳድር በመዋቅር ማስታወቂያ አውጥተው ልኬት አስቀምጠው መስፈርት አውጥተው የሚቀጥሩት ጉዳይ ይሆናል። የኛ ግን እንደተጫወተ ሰው እንዳሰለጠነ ሰው ህይወቴ ደሜ አጥንቴና ነፍስያዬ በእግር ኳስ የተሞላ ነው የሚል እንደኔ አይነት ልጆች እንደኔ አይነት ሰዎች ልጅ ስንል እድሜያችንን ጣራና ገደቡን ያሳነስን ስለሚመስል ነው ተሰብስበን የመፍትሄ ሐሳብ እናስቀምጣለን። በለመድናቸው የፖለቲካ መዋቅሮቻችን ባለፉት ጥቂት 30 ዓመታት ውስጥ ወደዚህ እስካለው ድረስ አንዳንድ የፖለቲካ መብቶችን ለማስቀመጥ ማህበረሰቡ በንግድ ተቋም በወጣቶች ፎረም በመተሰብስበው አንዳንድ ነገር ሲወያይ ህገ መንግስታዊ ስርዓቱን ለመናድ ይባልና ፖለቲካ አካባቢ ስጋት አለ። ያ የተለመደ ፖለቲካዊ ምህዳር ውስጥ ለቆዩ ሰዎች ኳሱንም ለማትረፍ የሚደረጉ ውይይቶች የተለየ ሴራ አላቸው፣ የተለየ አጀንዳ አላቸው የሚባል ስጋት እንዳይሆን ነው ከዛ ፕሮግራም ቀድሜ ይሄን ማውራው። ስጋቱ ፖለቲካዊ ውጥረት ፈጥሮ ማንም ተሿሚ ማንም ባለስልጣን
ከእውቅና ውጭ ሰዎች ሲወያዩ ልዩ አደረጃጀት አድርጎ ይቆጥራል። ይሄ ህመማችን ነው። ይሄ ሸህማችን ነው። ይሄ ወደ ታች ያጎበጠን ስቃያችን ነው። ለዚች ሀገር እኩል በማሰብ በአጋጣሚ በሚሰጠሩ ወንበርና በምናጣው ሹመት ካልሆነ ለዚች ሀገር በማሰብ ማንም ከማንም አያንስም። ለእግር ኳሱን በማሰብ ለሀገሪቷ ልማትና እድገት በማሰብ በኢኮኖሚ እንድንበለጽግ ከችግር እንድንወጣ ፖሊሲዎቻችን እንዲስተካከሉ በማሰብ መለኪያ ስለሌለ እንጂ ካሊፐር ኖሮ ሚኒ አምፔር ኖሮ ወይም ደግሞ እንደ ቴምፕሬቸር መለኪያ ኖሮ ቢታወቅ ጥሩ። ግን ብዙ ጊዜ ከፍታና ዝቅታችንን የሚነግሩን ስልጣን ላይ ያሉ ሰዎች ስለሆኑ እንደዚህ አይነት ስጋትና ጭቅጭቆች ይፈጠራሉ። ይሄን ምንለው ግን በሌላው ማህበረሰብ ደግሞ ይህንን ሐሳብ አልተቀበሉም አመራሮቹ ተብሎ በደጋፊውና በማህበረሰቡ እነዚህ አመራሮች ላይ ተቃውሞም እንዲነሳ አይደለም። ምክንያቱም እሱ ለድቻ አይጠቅምም። በተቃውሞና በአመፅ የሚመጣም ለውጥ የለም። ያቀረብኩት ሐሳብ ካልተቀበላችሁ ማለት ደግሞ እጅግ በጣም የመንደርተኛና እጅግ በጣም ደቃቅ አምባገነንነት ነው። ምናስበውና ምናቀርበው ሐሳብ ተቀባይነት ካገኘ ውይይት ይደረግበታል። ይሄ ከጭንቀት የመነጨ ሐሳብ ነው። ጓደኞቼን አነጋግሬያለሁ። ምን ይሻለናል? ህመም ላይ ሆኜ እጆቻችን ላይ የምንወስዳቸው መድኃኒት የምንውጣቸውን ክብሎች እርምጃ ከልክሎ በተጋደምኩበት ፍራሽ ላይ ሆኜ ነው ይሄን ከጓደኞቼ ጋር የምወያየው። ምክንያቱም ለሚገባው ሰው እንደ እግር ኳስ ውክልና እንዳለው ክለብ የሚያስጨንቅ ነገር የለም። ሊቨርፑል፣ አርሴናል፣ ማንቸስተር እንቅልፍ ነስተውን ረጃጅም ሌሊቶች እንቅልፍ እያጣን ግማሹ ራሱን መለኪያ ውስጥ እየደበቀ ግማሹ በወተት ራሱን እያስታገሰ ሌላው ደግሞ በጸሎትም እየተደገፈ በአውሮፓ እግር ኳስ ውስጥ እንደተበሳጨን እንደሸበትን እንደተጎዳን ኖረናል። የራስ ሲሆን ደግሞ ከዚህ በላይ ይበረታል። ብዙ አልይዛችሁም። እሁድ፣ ሰኞ ወይም ማክሰኞ አጭር ውይይት የምናደርግ ሰዎች ተነጋግረናል። ውይይት እናደርጋለን። ሐሳባችንን እናቀርባለን። የሚበጅ ከሆነ እላዩ ላይ አዳብረው ለክለቡ የድርሻችንን እናቀርባለን። ወላይታ ዲቻ ማን ነው? ባለቤቱስ ማን ነው? ተጠሪነቱስ ለማን ነው? ህዝባዊ ክለብ መሆኑን አሳይተናል። በእንደዚህ አይነት ውይይትና በእንደዚህ አይነት መፍትሄ አፈላላጊ ብቻ ሳይሆን በችግርና በጣሩ ጊዜ ለመድረስ ሳይሆን ባለሀብቶች በአግባቡ በገንዘብ የሚደግፉበትን ተቋማት በአግባቡ ከክለቡ ዙሪያ በጥንካሬ በሐሳብ በእውቀትና በገንዘብ የሚቆሙበትን በስፖርት ውስጥ አስተዋጽኦ ለማድረግ የሚችሉ አቅሙ ካፓሲቲው ፍላጎትና እውቀቱ ያላቸው ደግሞ ያለምንም ክፍያ ያለምንም ቅጥር በመዋቅር ክለቡ ዙሪያ እንዲሆኑ ኢቭን በቦርድ ውስጥ አቅምና እውቀታቸውን በማመንጨት ከተጫዋች ምልመላ እስከ አስተዳደራዊ ቅጥር ድረስ አስተዋጽኦ ሊያደርጉ የሚችሉ ባለሙያዎችን በዛ ዙሪያ በማድረግ ከየትኛውም ጥቅም ጋር ባልተገናኘ ሁኔታ ህዝባዊ ድጋፉ ህዝባዊ ወገንተኛነቱ እንዲቀጣጠልና እንዲግም የማድረግ ኃላፊነት እያንዳንዱ ሰው ላይ አለ። ከወደቀ በኋላ ከተረታ በኋላ ከሲስተም ከወጣ በኋላ ብዙ አስተያየቶችና ብዙ በእውቀት የታጨቁ ትንታኔዎች ሊሰጡ ይችላል። ሀሊታይ ኦጊት ሲሚን ሀኒራ ፊነርክኒ አይሰራም። ድጡ ሳያዩ በድጡ ከወደቁ በኋላ በዛች በኩል በተሻገርኩ የሚለው የደንቆሮ ብልሃት አይጠቅምም። ሄዶ እዛ ድጥ ላይ ከመውደቁ በፊት የሚሻገርበትን መንገድና የሚተላለፍበትን ትንሿን ጎዳና ማመቻቸት አለበት ሁሉም ሰው። ስለዚህ እኛ ወድቀን የምንቆጭ መሆን የለበትም። ወይም ይህንኛ እያሰብን የተሻለ ሐሳብ ቀርቦ ካለ ደግሞ እሱን ሐሳብ በመደገፍ እሱን ሐሳብ በማጽደቅ ከሱ ሐሳብ ጎን በመቆም ሙሉ ዝግጅት ለማድረግ ሙሉ ድጋፍ ለማድረግ የተዘጋጀን ስብስቦች ነን። በከተማችን ውስጥ አሉ የሚባሉ ለስፖርቱ ቅርብ የሆኑ ልጆች የተጫወቱ ሀብት ያካበቱ በተለያየ እርከን ያለፉ ሰዎች ስብስብ ነው። ይህንን ለማድረግ ዝግጅት አድርገናል። ወላይታ ዲቻ ማን ነው? የሁላችንም
አሰልጣኙ ተጫዋቾችን በማሰልጠን የቴክኒክና የታክቲኩ ምሪት ኃላፊነት ወስዶ ሜዳ ሲገባ የሚያሰልፋቸው 11 ተጫዋቾችና ሊደግፏቸው የመጡ 11000 ደጋፊዎች ለክለቡ በማሰብ በሞያ ደረጃ ይለያዩ። ያኛው ይጫወታል፣ ይቀባበላል። አሰልጣኙ የተቃራኒ ታክቲክ፣ የተጫዋቹ የራሱን ታክቲክ ነጥፎ ብላት ይፈጥራል። ደጋፊው በድምጽና በገንዘብ በአቅሙ በሞራሉ ይደግፋል። እግር ኳስ የነዛ ሁሉ ትስስሮችና በኃላፊነት እርከን የተለያዩ ሰዎች ሚና ነገር ግን በአንድ ጉዳይ ላይ ያጠነጠነ የራሱን ተቋም የመሰረተ የውድድር አይነት ነው። ስለዚህ መቀነቷ የምትፈታ አሮጊት እናታችን ካለው ሀብት ላይ ደግሞ ከካፒታሉ በቼክ ቆጥሮ ከሚሰጠው ባለ ሀብት ከመንግስት ውክልና ኃላፊነት ወስዶ ጊዜ ቆጥሮ ስፍራ መርጦ መዋቅሩን የሚያስተካክል የራሱን ትልቅ መደበኛ ስራ ትቶ በቦርድ የሚሰበሰብ እያመመው ደግሞ እግርና እጁን በባንዴጅ አስሮ ወደ ሜዳ የሚገባው ተጫዋች በባዶ ሆዱና ምስኪን ኑሮውን ትቶ በሚኒባስና በተለያዩ ትራንስፖርቶች ጫውታው ባለበት ስቴዲየም ሄዶ ለሚከታተለው ደጋፊ መጠኑ ይለያይ እንጂ ኃላፊነታችን የእያንዳንዱ ሰው እኩል ነው። ግን ኃላፊነትን በማስተዳደር ኃላፊነትን መዋቅር ውስጥ ገብቶ የተሰጠውን ቆጥሮ የተሰጠውን ስራ የሚወጣ ባለሙያና በፍቃደኝነት የሚሄደው ሰው ከተጠያቂነት አንፃር ሊለያይ ይችላል። እሱን ሁሉ እናሰባጥርና የወላይታን ህዝብ፣ የወላይታ ነዋሪን፣ የወላይታ ተወላጅ በወላይታ የተወለዱትን በመላው ዓለም የሚገኙ ህዝቦችን የሚወክለውን ክለባችንን ለማትረፍ ሁሉን የአቅሙን ትናንሿን ጠጠር በድጋፍ በገንዘብ በእውቀት በአጠቃላይ በውሳኔም ለመደገፍ መላው ህዝብ እንደ አዲስ እንዲነሳ ጥሬን አቀርባለሁ። የአባላቱን ስም ከቋጠርነው ሐሳብና ከተነጋገርንበት ውሳኔ ቃለ ጉባኤ ከያዝን በኋላ በዚሁ ሚዲያ ወይም ደግሞ ከማከላችን ያሉ ተወካዮች በወላይታ ቴሌቪዥን፣ በኢቲቪ፣ በፋናና በወጌታ መግለጫ ሊሰጡ ይችላሉ። ከአመራሩ ጋር ከተናበብን በኋላ ዲቻን በማትረፍ ላይ አንድ አቋም ላይ ከደረስን እንደ ህዝባዊ ምስራች ያቅማችንን እናደርጋለን። ወንበሩ ላይ ሳንቀመጥ ድጋፍ ማድረግ አይቻልም ያለን ማንም የለም። ወንበሩን ለተገቢው ዕውቀት፣ ለተገቢው ብቃት፣ በተገቢው ትምህርትና በተገቢው አቅም ለሚያስተዳድር ሰው እንደልድል እናመቻች። ከጎኑ ሆነን በልበ ሙሉነትና በውስጣዊ ግልጽነት ፍጹም ጨዋ በሆነ ፍጹም ታማኝነት በሆነ ስሜት የክለቦቻችንን አስተዳዳሪዎች፣ የክለቦቻችን አሰልጣኞች፣ የክለቦቻችንን ተጫዋቾች ለመደገፍ ዝግጁ እንሁን። እርግጠኛ ነኝ ከጥቂት ሳምንታት በኋላ ወላይታ ዲቻ ወደ ቀድሞ ትራኩ ይመለሳል። ለመመለስ ግን ጸሎት፣ ምኞት፣ ህብረት ብቻ አይደለም። በተግባር የተፈተነ፣ በተግባር የተመዘነ፣ በተግባር የተቀየረ መሬት የነካ ጥንካሬ ያስፈልጋል። ጥርስ መንከስ ያስፈልጋል። በገንዘብ መደገፍ ያስፈልጋል። በሐሳብ መሰባሰብ ያስፈልጋል። በእውነተኛ ልብ አንድ ሆኖ ለአንድ አይነት ዓላማ መትጋት ያስፈልጋል። ይህ ደግሞ ሲሰባሰብ እንደ አለት የጠነከረ ህብረት ይሆንና የውጤቱን ነጸብራቅ ክለቡ ላይ ሜዳ ላይ እናያለን። ወላይታ ዲቻ የሁላችንም ነው። ለማትረፍ የሁላችንንም ጥንካሬና ሐሳብ ይፈልጋል። ነገር ግን የምንገልጽበት መንገድ በተጠናና ወደ አንድ ቋት ገብቶ ለመፍትሄ ተዘጋጅቶ የሚወጣ መሆን አለበት። በደቦ መቃወምና በደቦ መደገፍ ተገቢ አይደለም። የምንወደው ክለባችንን በምንወደው ልጆቻችን ጠግነን ከገባበት መጠነኛ እጅግ በጣም መጠነኛ የውጤት ቀውስ ለማውጣት በጋራ እንተጋለን። ወላይታ ዲቻ የሁላችንም ነው። ሰላም ቆዩን። አብዲ ራቧ ነኝ። በአብዲ ራቧ ቲዩብ